ባቸው ዋነኛውና አንደኛው ነገር ጾም ነው እና ስንጾም በአቅማችን እግዚአብሔር እንደፈቀደ ያው እያስቀደስን ቢሆን መልካም ነው። በተለይ ሰንበትን የቻልን ደግሞ ዕለት ተዕለት የሚደረገውን ቅዳሴ እያስቀደስን በንስሐ ሕይወት እየተመላለስን የምንሄድ ጥሩ ነው። የሚገርም በዚህ አጋጣሚ አንድ ወዳጃችን አንድ በጣም የአኬን ፕሮፋይል የሚያደርግ ዳግም የሚባል ልጅ ታውቀዋለህ? በጣም ሕፃን ጩጬ በጣም ልጅ እሺ፣ ከዚህ በፊት በጣም በቃ እንዴት ልበልህ፣ በቃ የሚያሳዝን ልጅ በሰው እጅ አልተገደለም። ከዛሬ 2 ቀን በፊት መሰለኝ 1 ቀን 2 ቀን በፊት ሕፃን ነው በቃ ማለት ጎንደር የጥምቀት ጊዜ አግኝቼው ነበርና በጣም ነው ያዘንኩት። በጣም ማለት አይ ቲንክ ለብቻው ጠርተውት ምናምን ነገር መሰለኝ ማንም በሌለበት ጎዳና ላይ መሰለኝ እዛ ያደረጉትና ሰው ጨክኖ መሰለኝ ሰው ጨክኖ እንኳን የሚሰርበው ሰው አይደለም እንኳን የሚገለው የሆነ ድንብር ያለ በቃ በጣም ቀጫጫ ሕፃን ምንም የማያውቅ ምስኪን የምስኪን መጨረሻ። እኔ በአካል አግኝቼዋለሁ፣ ስለሱ መናገር ይችላል። በጣም ትሁት። እኔ ጎንደር የመጣው ሰዓት ላይ ጎንደር መምጣቴን ሰምቶ ኬት ድረስ መጥቶ እንዳገኘኝ ልነግር አልችልም። ጠይም ልጅ በጣም አኬት ቴሌግራሙ ላይ ለቆታለን። ነፍሱን ይማረው። ደግሞ ደስ የሚለው በቅርብ ነው የጌታን ቅዱስ ሥጋና ክቡር ደም የተቀበለ። በጣም ደግ የዋህ። አኬን ደግሞ እንዴት እንደሚወደው ብታይ። ከኔ ጋር ፎቶ አብረን ተነስተናል። በሰዓቱ ፖስት አድርገዋል። ስቶሪ አድርጌዋለሁ እና እንዴት አይቼዋለሁ። ስቶሪ ላይ ያለ አሁን ቅርብ ሰዓት ያደረግኩት እግዚአብሔር እንግዲህ ብረትን ያዛለት ነፍሱን ካጸደቀና ከአባቶች ጋር ያድርግለት። በእውነት ነፍስ ይማር ብለናል። እንግዲህ ለወላጅ ለዘመዶቹ መጽናናትን እንግዲህ በዚህ ምድር ላይ ይስጣቸው። በጣም ልዩ ነው በእውነት በጣም በጌታ እቅፍ የሚኖር ወጣት ነው በእውነት። ምን አለ ከክርስቶስ ኢየሱስ ሥጋና ደም በላይ በእርግጥ ቢኖር ቢማር ህልም ያለው ራዕይ ያለው ነገ ብዙ ቦታ ደርሳለሁ ብሎ የተመኘ ወጣት ነውና በአጭር ነው ያስቀሩት። እንዴ ኢየሱስን ካላመንን እኮ ሌላውን መቀበሉ አንችልም እኮ ነው የምንላቸው። ሌላውን መቀበል ለምንድን ነው ግን እኛ በኢየሱስ ክርስቶስ የተጋረደ እና ኦርቶዶክሳዊ በመጽሐፍ ቅዱስ እያላችሁ እናንተ ሌላ ውስጥ ናችሁ እንዴ? ጂሰስ ክርስቶስ እኔ ልደትዬ ማርያምን እኔ በጣም የሚገርመኝ ማለት ነው በጣም የሚገርመኝ በመጽሐፍ ቅዱስ ለምንድነው የማይሞግቱን? ለምንድነው የዘላለም ሕይወት እንዳጣን ከመጽሐፍ ቅዱስ ላይ አምጥቶ የማያሳዩን? ለምንድነው የማያሳዩን? የሚገርመኝ ማለት ነው እኔ አሁን አንድ ፕሮቴስታንት የዘላለም ሕይወት አለኝ ወይ ቢለኝ ማለት ነው የለህም ነው የምለው። የለህም እለዋለሁ። ለምን መሰለህ የለህም የምለው? በዚህኛው የእግዚአብሔር ቃል መሰረት ነው፣ በቃሉ መሰረት ነው የለህም የምለው። እዚህ ዮሐንስ ላችሁ ልጆች ሆይ ይላል። ስሙኝ፣ እዛም ያላችሁ እዚህም ያላችሁ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር አለው፣ ትሸኙኛላችሁ። ለአይሁድም እኔ ወደሚሄድበት እናንተ መምጣት አይቻላችሁም እንዳልኋችሁ አሁንም ለእናንተ እነግራችኋለሁ። እርስ በርሳችሁ ትዋደዱ ዘንድ እርስ በርስ መዋደድ አለባችሁ። እርስ በርሳችሁ
ትዋደዱ ዘንድ ይላል። ስሙኝ እዚህ ጋር እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እቺ ኢየሱስ ክርስቶስ የሚሰጣችሁ ትእዛዝ ምን የምትል ትእዛዝ ናት? እርስ በርሳችሁ ተዋደዱ የሚባል ትእዛዝ ነው። ገባችሁ? ይህንን ትእዛዝ አፍርሰ የዘላለም ሕይወት አይኖርህም። ይህን ትእዛዝ አፍርሰ አየህ፣ ይሄ ትእዛዝ የፍቅር ትእዛዝ ነው። የኢየሱስን ትእዛዝ የማትቀበል ከሆነ የዘላለም ሕይወት አይኖርህም። አዳም ባለመታዘዙ ምክንያት ነው ከኤደን ገነት የተባረረው። ለዛ ነው እናንተ አልዳናችሁም፣ ኑ እውነት ወደሆነባት የዘላለምን ሕይወት ወደምታስተምር ክርስቶስን አማዳ የምታደርግበት የክርስቶስን ራስ ወደምታደርገው ቤተክርስቲያን ተጨመሩ የምንለው። ገባችሁ? ይህንን ትእዛዝ ባለመቀበላችሁ ነው። አዲስ የተሰጣችሁን ተዋደዱ የሚለውን ትእዛዝ ባለመቀበላችሁ ነው። ማን ነው የሚዋደደው? መሰረተ ክርስቶስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከቃለ ሕይወት ጋር ኑና ከመጽሐፍ ቅዱስ በዚህኛው የእግዚአብሔር ቃል ኦርቶዶክስ ተዋህዶ ይህንን የእግዚአብሔር ቃል አትቀበልምና የዘላለም ሕይወት አይኖራችሁም ብላችሁ መታችሁ ሞግቱኝ። ፔሬድ ወንድም አለሜ በቃ አንተ ጋር ልምጣ። የታባቱ ና እሺ፣ ሁላችንም ልደት ቤት ልጅ በቃ ሁላችን በቃ የዚህ ልጅ ሞት ቅርብ ሰዓት ላይ ነው የሰማሁት። የምር እየተዘጋጀው ዘነኝ በጣም ረበሸኝ ምናምን። በጣም የሚያሳዝን ወጣት ከኔ ራስ እኔ በጣም በእርግጠኝነት በጣም በትንሹ 7-8 ዓመት እበልጠዋለሁ። በጣም በዛ ላይ በአካል አግኝቼዋለሁ። በጣም እስካሁን አይኔ ላይ ያለው ደግሞ ከልጁ ባህሪ ምን መሰላችሁ? በጣም አይኔ ላይ ያለው ተደብቆ ይቀርጸኝ ነበር፣ ፈርቶ ማለት ነው። 22 ዓመቱ ነው። እንደዛ ከሆነ ከዚህ በጣም በሰፊ ልዩነት ነው በልጦ ማለት ነው። ተደብቆ ይቀርጸኝ ነበረ። ከኔ ጋር አንዴ ፎቶ ተነሳና ከዛ በኋላ ኮንተንት መስራት ፈልጎ ነበረና ከዛ ተደብቆ ማላዊ መስሎታል። ይቀርጸኛል፣ ፎቶ ያነሳኛል፣ ይቀርጸኛል፣ ፎቶ ያነሳኛል። ረጅም ሰዓት ቆሞ ያየን ነበረ። ብርቅ ሆኖበት በጣም ተመስጦ ያየን ነበረ። እሱ ነው ያስታወሰኝ። በእግዚአብሔር ስም በጣም ነው ያዘንኩት። በጣም እግዚአብሔር አምላክ ደስ የሚለው ግን የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋውን እና ክቡር ደሙን ተቀብሏል። ቀይ ልጅ ያለው ዛሬ ከጌታ ጋር። አሁን ፕሮቴስታንት ምን ብሎ ይጠይቁናል? አሁን ብትሞት የት ነው የምትገባው ምናምን ብሎ ይጠይቁ። ልክ የጌታን ሥጋና ደም የተቀበልክ ከሆነ አሁን በሞት ከጌታ ከኢየሱስ ክርስቶስ ጋር ነው ህብረትም አደርገው ብለህ ትመልሳለህ። እና የዚህ ልጅ ነፍሱ በክርስቶስ ኢየሱስ እቅፍ እንደሆነች እኔ አምናለሁ። በእውነት በሙሉ ልብ አምኜ ነው የምናገረው። በሙሉ ልብ፣ ሽንገላም አይደለም፣ ፉከራም አይደለም። በቃ ልክ በዚህ በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ሥጋዬን ነው፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ቢሞትም እንኳን እኔ ያስነሳዋለሁ እንዳለ፣ ሥጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። እና ይህ ወንድማችን ዛሬ ከጌታ ጋር እንደሆነ አምናለሁ። የዘላለም ሕይወትን አግኝቷል። ከክርስቶስ ጋር ነው ያለው። ወደ ፈጠረው ጌታ ነው ሄደው እና በመጨረሻው ቀንም አስነሳዋለሁ እንዳለ ይህ ልጅ ከዚህ በኋላ በትንሣኤ ነው የምናገኘው ማለት ነው። የሚፈርሰው ሥጋ የማይፈርሰውን፣ የሚበሰብሰው ሥጋ የማይበሰብሰውን ሥጋ ለብሶ በክብር ይነሳልና የዛን ሰዓት ነው የምናገኘው። እስከዛ ድረስ ግን የእሱ በረከት ይድረሰን። የትኛው በረከት? ቅዱስ ሥጋውና ክቡር ደሙን ተቀብለን። በእውነት ይህን ስታስቡ በዚህ አጋጣሚ አንድ መልእክት ላስተላልፍ። እንደሚሞት ሰው ብንኖር መልካም ነው። ከዚህ ዓለም ድካም እንደሚያርፍ ሰው
ድንገት ተጠርተን ወጥተን እንደምንቀር አይነት በቃ እንደሚሞት ሰው ብንኖር ባልተጨካከንን፣ እንደሚሞት ሰው ብንኖር እርስ በርስ ባልተገፋፋን በቃ ማለት ለዚችው ነው ሰው በ20 ዓመቱ በ22 ዓመቱ ከዚህ ዓለም ድካም ገና መኖር ልጀምር ብሎ በሚያስብባት ሰዓት ሰው ይሞታልና እንደሚሞት ሰው ብንኖር እንደሚሞት ሰው ከዚህ ዓለም ድካም እንደሚያርፍ ሰው ነገ ሟች እንደሆነ አይነት ሰው ብንኖር ንስሐን በገባን ነበር። ይህን ለራሴም ነው የምናገር። ንስሐን በገባን ጾማችን በጾም እግዚአብሔር አምላካችንን ባለችን ቀሪ እድሜያችን ማስደሰት ነው ነበረ። ግን እኛ ሞት እንዳለ አናስብም። ስንኖር በቃ ጸጥ ብለን ነው የምንኖረው። በቃ ዝም ብለን በቃ በጣም በብዙ የኃጢአት ልምዶች ውስጥ እየወደቅን ነው የምንኖረው። ብቻ እግዚአብሔር አምላክ እንረሳዋለን። አሁን ነገ ከነገ ወዲያ እንዲህ እንዳውራ እንረሳውና ድንገት የሆነ የሰው የሞት ዜና ስንሰማ ነው የምንደነግጠው። የሆነ የሞት ዜና እንሰማለን። እሱን ስንሰማ እንደነግጣለን። ከዛ በኋላ በሰዓቱ እናለቃቅሳለን፣ እንረሳዋለን። ያዝናል በጣም። ልደትዬ እንዴት ነህ? ኑሐሚን እንዴት ነሽ? አለሁ። እንዴት ነህ? መነጽሬ ነው መነጽር ላደርግ ነው እንትን ብሎኛል። ይኸውና አጠገቤ እረስቸዋለሁ። እሺ ኑሐሚን እንዴት ነህ? አምሮብሃል። በእውነት አምሮብሃል። ደህና ነሽ አንቺ? ምንድን ነው አይንሽ ምናምን ያለቀሽ? አልቻልኩም። ታውቃለህ ዳጊን ስሰማ አልቻልኩም። ማርያምን እኔ ደግሞ አሁን ስለሱ እያወራሁ ነበረ። የሚገርምሽ አግኝተሽዋል በአካል? እኛ አግኝተነው ነበረ እዛ ጎንደር። እኔ ኢንስታግራም ላይ በጣም ነው የምናወራው። ቲክቶክ ከትናንትና በፊት ቲክቶኬ ላይ ቪዲዮ ይመጣል እና እኔ እንኳን እግዚአብሔር ረዳኝ ነው ማለት እንኳን አላገኘሁት። እኔ በጣም አልችልም ማርያምን፣ ሰው ጭራሽ ደግሞ በአካል አግኝቼ። ግን ቲክቶክ ላይ ኤቭሪዴይ እናወራለን እና ከትናንትና በፊት 7 ሰዓት አካባቢ አተኛም በዚህ ሰዓት ምናምን እያሉት ኮመንት ላይ መጥቶ ያን አንቺ ለምን አተኝም ምናምን እያለኝ እያወራን ነበር እና እኔ በአካል ያገኘሁት ሰዓት ላይ ማለት እኔ ጎንደር እንደመጣ ቪዲዮ ሰርቼ ነበርና ባህር ዳር ተማሪ ነበር። ከባህር ዳር ነው የመጣው። ባህር ዳር ዩኒቨርሲቲ ተማሪ ነበር። ለበዓል ጎንደር መጥቶ ማለት ኢንስታግራም ሳላገኘሽ መጣሽ እኮ ያለኝ ሳላገኘሽ ስልኩን ሁሉ ልኮልኝ ነበር። የሚገርም ሳታገኘኝ እንዳትመለሽ ምናምን እኛን ሲያገኝ እንዴት እንደተንቀጠቀጠ እኔን ሰላም ለማለት ማለት ነው። እንዴት ሰውነቱ እንደተንቀጠቀጠ ደስ ብሎት ማውራት አቅቶት ምናምን ነገር አረና ዳጊ እኔ እኮ አውቃለሁ ብዬው ጠርቼው ፎቶ ተነስተን ከዛ በኋላ ተደብቆ ይቀርጸኛል። ተቀል 40 ደቂቃ ያህል ምናምን ቻው ካለም በኋላ አልሄደም። እዛው አካባቢ የማናየው ይመስለዋል። የማላየው መስሎት ተደብቆ ከጓደኛዋ ጋር ምናምን ይቀርጸኝ ነበር። የነባት እንዴት እንዳሳዘነ አኬ ቴሌግራሙ ላይ ሲለቅ ደንግጬ ደወልኩለት ለአክሊል። እንዴ እውነት ነው አልኩት። አዎ ብሎ ሲነግረኝ ማመን አልቻልኩም። ዳግም ይባላል፣ ብዙ አታውቁትም። የአኬን ፕሮፋይል የሚያደርግ ልጅ ነው። አክሊልም በጣም ነው የሚወደው። በጣም በቃ ማለት በጣም በህይወቱ አኬ በጣም ብዙ አስተዋጽኦ አድርጓል። ወደ ቅዱስ ቁርባን የሚያቀረበው አኬ ነው። በነገራችን ላይ የአኬን ትምህርቶች በመስማቱ በመከታተሉ የተነሳ ነው እና የምታውቁት ልትሆኑ ትችላላችሁ። ከወንድሞች ጋር ከእህቶች ጋር ላይ ይገባል። በቃ የአቅሙን ይሞክራል ምናምን እና እንደውም በቅርብ ስልክህ ኖርማል ነው። በጣም ድምፁ ወይ ማይክ አድርገህበታል። ከቅድም ጀምሮ እንደዛ እያደረገ ነበር። ምንድን ነው ይቅርታ፣ በቃ ጌታ ዛሬ ከአንቺ ጋር እንዳወራ አልፈቀደም ነው። አንተ ልጅ እባክህ እባክህ፣ ጌታ ከአንቺ ጋር እንዳወራ አልፈቀደም። መነጽር ላድርግ አይኔን
እኔም በቃ እኮ አሁን ልዘጋ ስል ድንገት ሳይሽ ነው የላኩልሽ። ምንም ማውራት አልቻልኩም። የእሱን እንትን ከሰሙ ብዙ የመቆየት ሞራሌን አጣሁ። እግዚአብሔር ግን በጣም እኔ እንደውም ሰው እንግዲህ እንትን እያልኳቸው ነው ማለት ላይ አንዳንድ ሞት አስተምሮ ያልፋል። በዚህ እድሜው ቢያንስ በጣም ልጅ ነው ባይዚ የሆነ ጊዜ እኔ ትልቅ ታናሽ ነው ታውቃለህ። የኔ 21 ዓመቱ ነው 22 ዓመቱ እና የሆነ ጊዜ ፉጨት ከዛ የሆነ ጊዜ ልደት ታውቀዋለህ? ይሄን ልጅ እንደምን ሰላም ነው? ሁሉ ሰላም ደህና ነህ? ደህና ነኝ እግዚአብሔር ይመስገን። አለሁልህ እግዚአብሔር ይመስገን ሰላም ነኝ። እንዴት ነው? ደህና ነሽ እህታችን? አለን። ውይይት ላይ ናችሁ? ትወጣላችሁ? ኧረ ችግር የለውም። እኔ ለወጣ ስለሆነ ጌም ላይ አይደለም ጌም አይደለም እያወራን ነው። ከዛ ልደት የሆነ ማለት እኔ ህፃን ነበር ማለት ትልቅ ነበር የሚመስለኝ እና 21 ዓመቴ ነው ምናምን አለኝ። በ21 ዓመቱ ግን ያው አስበው ቅዱስ ቁርባን እየተቀበለ ምናምን መኖር መቻል ከባድ ነው እና መቼ ወደ እግዚአብሔር እንደምትሄዱ ምናምን አታውቁትም ያላችሁን ጊዜ ምናምን። ትንሽ አትሄድበትም? እኔ እኮ መንገድ እየከፈትኩልህ ነው። ዝም አልክ። እኔማ ማለት ቅድም ከእንትን በጣም ፓኒክ ሆንኩትና እንደሚሞት ሰው እንኑር እኮ እያልኩኝ ልክ በቃ ከዚህ ዓለም ማለት የኔ ይሰማል። ኔትወርክ ነው ምንድን ነው አለው ላግታሪ ይሰማል። ኔትወርክ መሰለኝ። አይ ቲንክ ትሞቃለች የኔ ዋይፋይ እና ብዙ ሙቀት አትችልም። መሬት ላይ ላረጋት እስኪ ወይ እዚህ ጭንቅላቴ ላይ ላረጋት። አሁን መጥቻለሁ። አለ አዎ በቃ እንደሚሞት ሰው ብንኖር አልኩኝ። የልጅ እሱን ስሰማ እሱ በዚህ እድሜው አስቡ እንግዲህ ቅዱስ ቁርባን ተቀብሎ ንስሐ ገብቶ መኖሩ በራሱ አርአያ እንደሆነ እና ደግሞ እያንዳንዳችንን ልክ እንደዚሁ ድንገት ወተን ምንቀር ሰዎች እንደሆነ ማወቅ አለብን። በቃ ድንገት ወተን በቃ በማታውቀው መንገድ ልክ አሁን ድሮ አረ ሰው ሲያረጅ ነው የሚሞተው ሲታመም ነው የሚሞተው ምናምን አለ ምንለው። አሁን ያ ነገር ቀረ። በቃ ሳታስበው ድንገት ተጠርተህ ትሄዳለህ። አሁን ይሄ ለእኛ ሁል ጊዜ ክርስቶስ እንደዚያ ነገሮችን በተለይ ደግሞ በቅዱስ ቁርባን ያጌጡ ሰዎችን ወደ ራሱ ሲወስድ ንስሐ ያልገባንና የጌታን ስጋና ደም ያልተቀበልን ሰዎች ለእኛ ይሄ በጣም ትልቅ ትምህርት፣ በተለይ በጣም በብዙ ውድቀት ውስጥ ያለን ሰዎች እኔንም ጨምሮ ማለት ነው ቆም ብለን እንድናስብ የሚያደርግና ነጋችንን እንድናሳምረው የሚያደርግ ነው። የዘላለም ሕይወት ለማግኘት ሰው ሲኖር ንስሐ መግባት የጌታን ስጋና ደም መቀበል አለበት። እኛ ግን የሞት ሞትን የሚሞት ሰው አይነት ህይወት ነው እየኖርን ያለን። በኃጢአት በጣም የወደቀ ማንነት ነው ያለን። ክርስቶስ ዋጋ የከፈለልን አይነት ሰዎች እንኳን አንመስልም። በጣም ደክመናል፣ በጣም ሰልችቶናል። በቃ መንፈሳዊ ህይወት ሰልችቶን ዓለማዊ ህይወት ጣፍጦን ያለ ነው እና በቃ ወደ ቀደመ ማንነታችን ብንመለስ፣ ወደ ክርስቶስ ብንመለስ ልክ የክርስቶስ ሙሽራ ሆኖ እንደሚኖር አይነት ሰው ብንኖር ብንናፍቀው ክርስቶስ አይ ቲንክ በቃ ሰለቸን መሰለኝ መንፈሳዊ ህይወቱ ምናምን ነገርና ክርስቶስ ኢየሱስን በልባችን እያሰብነው ብንኖር የተከፈለልን ዋጋ መስቀሉን ዋጋ መከራውን ስቃዩን አስበን ነገ ከእርሱ ጋር ከቅዱሳኑ ጋር በደስታ እንደሚኖር ሰው ብንኖር ዓለም በእኛ ዘንድ የተናቀች ነበር የምትሆን። መሰዳደቡም ክፋቱም እያንዳንዱንም ነገር ከጎናችን እናርቀው ነበር እና እግዚአብሔር አምላክ የወንድማችንን ነፍስ በድጋሚ በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። እኔም አሁን ልወጣ ስለሆነ ነው ከበደኝ። በጣም ብዙ ተዘጋጅቼ ነበር። ዛሬ ብዙ ለመማማር ነበር የመጣሁት፣ ግን ሁኔታው አልፈቀደልኝም።
ይህንን ብቻ ስሜት ልናገር ብዬ ነው። አይ ቲንክ ኑሐሚን ወጣች መስለኛል። ፉጨ ኔትወርክ ነው የያዛት እንጂ አለች ነው። በቃ እኔም ልውጣ። በቃ ኑሐሚን ሻዬ ወዬ ልደት በቃ ቀጥሉና